ሰላም ለእናንተ ውድ የቻናል ቤተሰቦቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤላችሁ መጣሁት እንደምትወዱት ተስፋ አደርጋለሁ። ትሪትመንት ለፀጉሬ ነው ማዘጋጀው ማለት ነው። ዛሬ ይዤላችሁ መጣሁት ቀለል ያለ ቤታችን ውስጥ በሚገኝ ነገር ነው የማሳያችሁ። እዚህ ጋር የሚያስፈልገኝ ሮፕ ወይም ደግሞ ኡርጎ ነው የማስፈልገኝ። በጣም ለምንነቃቀልና እንደም ደረቅ ያለ ለፀጉር በጣም ምርጥ ነው። ሞክራለሁ፣ እናንተ ሞክሩት ተወዱታላችሁ ማለት ነው። እዚህ ጋር ያው ፀጉሬ ብዛት ስላለ የሚበቃኝ ያህል 3 ማንካ ወይ 4 ማንካ እጠቀማለሁ። ያው እናንተ የሚበቃችሁ ፀጉራችሁ ይወስናል ማለት ነው። እዚህ ጋር የሚበቃኝ ያህል ካዘጋጀው በኋላ የኔ ፀጉር ብዛት ስላለ ትንሽ መጨመር ይኖርብኛል። ሰው እዚህ ጋር እንደዚህ ካዘጋጀው በኋላ የወይራ ዘይት ወይም ደግሞ የወይራ ዘይት መጠቀም ትችላላችሁ እናንተ የምትፈልጉት ዘይቱ ወይም ደግሞ የወይራ ዘይት ነው። ዘይቱ ነው እኔ ተጠቀምኩት ማለት ነው። ከሱ ጋር አንድ ላይ አድርጌ እጠቀማለሁ ማለት ነው። እዚህ ጋር የሚበቃኝ እናልካ አዘጋጀው በኋላ የወይራ ዘይቱም የሚበቃኛል አይቼ እጨምራለሁ ማለት ነው። እናንተ ፀጉራችሁ ይወስናል። ፀጉራችሁ ብዛት ከሌለው በትንሹ መጠቀም ትችላላችሁ። ፀጉራችሁ ደግሞ ብዛት ካለ በብዛት መጠቀም ትችላላችሁ። 3 ማንካም 4 ማንካም ማረግ ትችላላችሁ። ምንም ችግር የለውም። ኬሚካል የለውም። የወይራ ዘይት ወይም ደግሞ ዘይቱን ማለት ነው የምጠቀመው። በጣም ቆንጆ ነው። በጣም ለፀጉር የእውነት እስከዛሬ ለምን አልሞከርኩ ብዬ ራሴ ወቀስኩት። በጣም ስታበጥሩ ፀጉራችሁ አይነቀቀልም እና አይያዝም። በጣም አሪፍ ነው። በጣም ተስማምቶኛል። ለእናንተም እንደምስማማችሁ ተስፋ አደርጋለሁ። በጣም ቀላል ነው። ቤት ውስጥ ኖርማል ለምግብ ስለምንጠቀመው ከቤት ስለማይጠፋ እንደዛ አድርገን ብንጠቀም ጥሩ ነው። ሞክሩት። እንደዚህ ካርዳዳ የሆነ ፀጉርና ጠንካራ ፀጉር አላችሁ በተደጋጋሚ ስትጠቀሙት በጣም ፀጉራችሁን ያለሰልሳል። ስታበጥሩም አያስቸግርም፣ አይያዝም ማለት ነው። ሰው ሞክሩት ተወዱታላችሁ። እንደዚህ ካርጌ ካዘጋጀው በኋላ ከዛ በቀጣይ እየተቀቡ ማሳያችሁ ሆናል ማለት ነው። የእውነት በጣም ነው ወደድኩት። በጣም ነው ተስማማኝ። እናንተም እንደምትወዱት ተስፋ አደርጋለሁ። እንግዲህ በተመልሻለሁ። እዚህ ጋር ፀጉሬን ያዘጋጀሁትን ትሪትመንት እየተቀቡ አሳያችኋለሁ ማለት ነው። ሰው እዚህ ጋር ፀጉሬ ደግሞ 3 ቦታ ምናምን ሰርቼው ነበርና እንደዚህ አርጌው ነበርና ፈትቼው ነው እንደ ፍሪዝ ነገር ነው የሆነ። ያው ፀጉሬን ብዙ ጊዜ ይሰራለሁ 3-4 ቦታ ምናምን ዝም ብዬ አላስቀምጥም። ከዛ ያካፈልኩ በደንብ አርጌ እቀባለሁ። ሲታበጥሩ በጭራሽ አያዝባችሁም። ብዙም አይነቃቀልም። በጣም ጥሩ ነው የእውነት። ሁለቴን የሞከርኩት ሁለቴን በጣም ነው የተስማማኝ። በተደጋጋሚ ስትሞክሩት ደግሞ የተለየ ውጤት ወይም ደግሞ ጥቅም ታገኙታላችሁ ማለት ነው። ስለዚህ አንድ ቀን ብቻ አትሞክሩት፣ በተደጋጋሚ ሞክሩና ለውጡን ታያላችሁ ማለት ነው። ግን እውነት በጣም ነው የምትወዱትና እንደዚህ ስታበጥሩ ፀጉራችሁን የሚያዝና የሚያማችሁ በጣም የሚያስቸግራችሁ ከሆነ በጣም አሪፍ ነው። ለዚህ ለተጎዳ ፀጉር ይጠቅማል። አልያ ስታበጥሩ የሚያስቸግራችሁ በተለይ ስናበጥር ብዙ ጊዜ ለማበጠር እያዛል ፀጉራችሁን። የኛ በተለይ አበሾች ፀጉር ጠንካራ ነው። ስለዚህ እንደዚህ ነገሮች እየተጠቀምን ደግሞ ለስላሳ እናደርጋለን እንዳያስቸግረን። ቅቤ ተቀባሁት አሁን የተሰማኝ እንቅስቃሴ ወይኔ እንዴት ደስ እንዳለኝ አትጠይቁኝ። እንቅስቃሴ በጣም አሪፍ ነው። ልክ ቅቤ ይበሉት በቃ ቅቤ በሳምንት አንድ ጊዜ እንደዚህ መጠቀም በጣም ምርጥ ነው። በጣም ነው ወደድኩት። ቅስቅስ ስል በጣም አሪፍ ነው። በቃ ቅቤ እንደተቀባሁት ነው የቆጠርኩት። የሆነ ቅቤ በቃ ራሴ ላይ ቅቤ የተቀባሁት አለት ቤት የተሰማኝ ማለት ነው። ሰው በጣም አሪፍ ነው። ሞክሩት። እናንተም ተወዱታላችሁ ብዬ አስባለሁ። ምንም ኬሚካል ነገር ስለሌለው ፀጉራችን ከማለስለስ ውጪ ሌላም ነገር ምንም ጉዳት የለውም። ጥቅም ነው እንጂ ያለው ጉዳት የለውም። ስለዚህ እየተነቃቀለ ለማስቸግራችሁና ስታበጥሩ በጣም እየተያዘ በቃ ጭራሽ ያለሰልሳል፣ ልስልስ ይላል። ከዛ ስታጠቡ ደግሞ ኮንዲሽነርና ሻምፖ የምትጠቀሙት ብዙ ጊዜ ባትቀያይሩት ተመሳሳይ ብትጠቀሙት ጥሩ ነው ብዬ እመክራችኋለሁ። ያው እኔ ጠቀመኝ ነገር ነው ለእናንተ የማካፍላችሁ። ሰው እንደዚህ ያረገ ከተቀባው በኋላ ያው ቪዲዮ ነጠረጠረ ግን ማሳያችሁ ለማየት እንዳትሰለቹ። ራሴ እንዴት ራስ እንዳለ አትጠይቁኝ። የምር ማለት ነው። ደርቆ ነበር እንዴና አልቆ ራሴ
የሆነ ቅስቅስ ስል በጣም ደስ የሚል ስሜት አለው ራሳችን ላይ የሆነ እንትን ስትቀቡ ነገር ስትቀቡ ራሳችሁ ቅስቅስ ስል ደስ ይላል እና ቅቤ ተቀመነ እናቴ ቅቤ ቀባችን አለ የተሰማኝና በጣም ተስማምቶኛል ሞክሩት እናንተም ትወዱታላችሁ ማለት ነው ከዛ እንደዚህ ያርጌ ቀስ እያልኩ ውስጡን ማሳጅ ማድረግ ይተበቅብኛል ስርስሩን ቆዳውን ጫፉን በቃ ሁሉ ነገሩን በደንብ አርጌ ማዳረስ ይኖርብኛል ልብሴን ግን አቆሽሾታል ግን ችግር የለውም ኖርማል ነው ምንም ችግር የለም ተከተቀበው በኋላ እንግዲህ ሁለት ነገር ወዶ አይቻልምና ከዛ እንደዚህ ያረኩ በደንብ አርጌ ውስጡን ጫፍጫፉን ሳይቀር ማሳጅ አረግና ከዛ እንደዚህ ጥቅልል አርጌ የማስቀምጥ ይሆናል ማለት ነው ሰው እንደዚህ ቀስ እያልኩ ማሳጅ አድርጓለሁ ያው ልብሴ ተንጠባጥቧል ያስታውቃል ነው ችግር የለውም ማለት ነው ሰው እንደዚህ ያርጌ በደንብ በርጌ በጣም ራሴ ቅስቅስ ብሎ እንደስ መስሚት እንዳላጠይቁኝ እዛ እንደዚህ ካደረኩ በኋላ በደንብ ማሳጅ ማድረግ ፈልጋለሁ በደንብ ቃሽ ውስጥ ቆዳዬ ጋር እንዲገናኝ ቆዳዬ ጫፍጫፍ ጫዛን ቆዳችሁ ውስጥ እንዲገባ እንደዛ አርጋችሁ ለ15 ደቂቃ ወይ ለ20 ደቂቃ ራሱ ይበዛል 10 ደቂቃ ራሱ በቂ ነው እንደዛ አርጋችሁ ማሳጅ ማድረግ በደንብ አርጋችሁ ማለት ነው ሰው እንደዚህ አርጌ ማሳጅ በደንብ ካደረኩ በኋላ እንደዚህ ካደረኩ በኋላ ጥቅልል አደርጋለሁ ከዛ 2 ሰዓት 3 ሰዓት ቆይታችሁ መታጠብ ትችላላችሁ ማለት ነው ስለዚህ ብታሳድሩም ተቀብታችሁ ምንም ችግር የለውም አክቲም 2 ሰዓት 3 ሰዓት ቆይታችሁ ብትታጠቡ ምንም ችግር የለውም ማለት ነው የአውሮፕ ኖርማል ምግብና ስለምንጠቀም እንደዚህ ከተቀለልኩ በኋላ እንደዚህ አርጌ ያው ለፊታችን ብንጠቀም ምንም ችግር የለውም እንደዚህ አርጌ ንፋስ እንዲገባ አድርጌ አስቀምጣለሁ ማለት ነው ከዛ እንደዚህ ካደረኩ 2 ሰዓት ወይ 3 ሰዓት ቆይቼ እታጠባለሁ ማለት ነው በጣም አሪፍ ነው ከዛ ሲታጠብ ደግሞ የምትጠቀመው ሻምፖ ብዙ ጊዜ ተጠቅቁኛላችሁ ኮንዲሽነር ሸርና ይሄንን ሻምፖ ነው የምትጠቀመው ማለት ነው ብዙ ጊዜ አትቀያየሩት የምትጠቀሙት ሻምፖ አንድ አይነት አድርጉት የተለያየ ነገር ስንቀያየር ሻምፖ ወይ ደግሞ ኮንዲሽነር የምንቀያየረው ነገር ከሆነ ብዙ ጊዜ ፀጉራችን ቶሎ አይለምዱም ስለዚህ ተመሳሳይ ነገሮችን ብንጠቀም ጥሩ ነው ብዬ አስባለሁ እንደዚህ ካደረኩ በኋላ እንግዲህ 3 ሰዓት ወይ 4 ሰዓት ላይ ቆይቼ እታጠባለሁ ማለት ነው ሲታጠብ በጣም ነው የሚያምረው ፍሪዝ ነው የሚሆነው በጣም ደስ ይላል እንግዲህ ይሄን ማለት ነው ዛሬ ይዤላችሁ መጣሁት በቀጣይ ቪዲዮ እስከምንገናኝ ድረስ አመሰግናለሁ ሰላማችሁ ይብዛልኝ